ውድ ተመልካቾች ሰላም ጤና ይስጥልን ከኢሳት ነጻ ህዝብ ሚዲያ የሰዓቱን ዜና ይዘን ቀርበናል ከዜናው ጋር ደረጀ ይልማ ነኝ ከታላቁ ህዳሴ ግድብ ባለፉት 9 ወራት 6800 ሜጋዋት የኤሌክትሪክ ኃይል መገኘቱ ተገለጸ ባለፉት 9 ወራት ከታላቁ የህዳሴ ግድብ 6800 ሜጋዋት ማለትም 6.8 ጊጋዋት ሰዓት ኤሌክትሪክ ኃይል መገኘቱን የውሃና ኢነርጂ ሚኒስቴር አስታውቋል የውሃና ኢነርጂ ሚኒስትር ኢንጂነር ሀብታሙ ይተፋ ለበሪሳ ጋዜጣ እንደተናገሩት አሁን ላይ 5 ተርባይኖች እያንዳንዳቸው 400 ሜጋዋት ኤሌክትሪክ ኃይል በማመንጨት ላይ ሲሆኑ በግንባታ ላይ ያሉት ተርባይኖች ሲጠናቀቁ ደግሞ የበለጠ ኃይል ያመነጫሉ ብለዋል ግድቡ ሲጠናቀቅም 11 ተርባይኖች የሚኖሩት ሲሆን 11 ዩኒቶች ኃይል ማምረት ሲጀምር እንደ ሀገር ያለውን የማመንጨት አቅም 83 በመቶ ያሳድገዋል የግድቡ ፕሮጀክት ሙሉ በሙሉ ሲጠናቀቅ 5150 ሜጋዋት የማመንጨት አቅም የሚኖረው ሲሆን አመታዊ የኃይል ምርቱም 15760 ጊጋዋት ሰዓት እንደሚሆን ተመልክቷል የብሔራዊ ቤተ መንግስት ሙዚየም ለህዝብ ክፍት ሆነ እድሳት ተደርጎለት ላለፉት 4 ወራት በሙከራ ስራ ላይ የቆየው የብሔራዊ ቤተ መንግስት ሙዚየም ከዛሬ ጀምሮ ለህዝብ ክፍት ተደርጓል ቤተ መንግስቱ ጥንታዊ ተሽከርካሪዎችና መካነ እንስሳትን ጨምሮ በውስጡ በርካታ ታሪካዊ ቅርሶችን የያዘ ሲሆን ደረጃቸውን የጠበቁ ሬስቶራንቶችና ስፓዎች ይገኙበታል ሙዚየሙ ክፍት መደረጉን አስመልክተው የብሔራዊ ቤተ መንግስት ዋና አስተዳዳሪ አቶ ምትኩ ደሬሳ በሰጡት መግለጫ ቤተ መንግስቱ ኢትዮጵያን ከተረጂነት ለማላቀቅ ትልቅ ሚና እንዳለው አንስተዋል የብሔራዊ ቤተ መንግስቱ ሙዚየም ከማክሰኞ በስተቀር ሳምንቱን ሙሉ ከጠዋቱ 3 ሰዓት እስከ 11 ሰዓት ተኩል ለህዝብ ክፍት ይሆናል ብለዋል ከጎብኚዎች የሚገኘው ገቢ በተለያዩ የሀገሪቱ ክፍሎች የሚገኙ ቀሪ ፕሮጀክቶችን ለማጠናቀቅ ያግዛልም ተብሏል የመግቢያ ዋጋ መደበኛ 300 ብር እንዲሁም ለልዩ ትኬት 1000 ብር መሆኑንም ኤፍኤምሲ ዘግቧል የኢትዮጵያ አየር መንገድ ከቴል አቪቭ ወደ አዲስ አበባና ከአዲስ አበባ ወደ ቴል አቪቭ የሚደረገውን በረራ በጊዜያዊነት ማቋረጡን ገለጸ አየር መንገዱ በድረገጾቹ እስከ ሰኔ 15 ቀን 2017 ዓ.ም ድረስ ወደ ቴል አቪቭ የሚደረጉ የበረራ አገልግሎቶች በሙሉ ተቋርጠው እንደሚቆዩ ገልጧል አየር መንገዱ ደንበኞቹ በበረራ መቋረጥ ለሚደርስባቸው እንግልት ይቅርታ የጠየቀ ሲሆን መንገደኞች የአየር መንገዱን የትኬት ቢሮ በማነጋገር ወይም በመደወል ተጨማሪ ገዛ ማግኘት እንደሚችሉ አስታውቋል በእስራኤልና ኢራን መካከል ጦርነት ከተጀመረ በኋላ ሀገራቱ የአየር ክልሎቻቸውን እየዘጉ ሲሆን በርካታ አየር መንገዶችም በረራዎችን እየሰረዙ ነው መንግስት የውጭ ሀገር ስራና ሰራተኛ አገናኝ ኤጀንሲዎች ፈቃድ ለማግኘት ከ5 እስከ 20 ሚሊዮን ብር ካፒታል እንዲኖራቸው የሚያስገድድ ረቂቅ አዋጅ ለህዝብ ተወካዮች ምክር ቤት አቀረበ ረቂቅ አዋጁ ኤጀንሲዎች ከ50,000 እስከ 250,000 ዶላር የዋስትና ገንዘብ በስራና ክህሎት ሚኒስቴር የባንክ ሂሳብ እንዲያስቀምጡም ያስገድዳል በተጨማሪም ኤጀንሲዎቹ በራሳቸው ለውጭ ሀገር ስምሪት ሰራተኞችን የሚመለምሉበትን አሰራር የሚያስቀር ድንጋጌም ይዟል በረቂቁ መሰረት ኤጀንሲዎች በሚያቀርቡት የሥራ ቅጥር ትዕዛዝ መሰረት ሚኒስቴሩ ለውጭ ለሥራ የሚሰማሩ ሰራተኞችን ይመድብላቸዋል ሆኖም አንዳንድ የውጭ ሀገር የሰራተኛ አገናኝ ኤጀንሲዎች አዲሱ ድንጋጌ ካሁን ቀደም ተሞክሮ ከሽፏል በማለት በረቂቁ ላይ ቅሬታ እንዳላቸው ቢቢሲ ዘግቧል የኃይልና መሰረተ ልማት ስርቆትን ለማስቀረት የፖሊሲና አሰራር ማሻሻያ ተደረገ የኢትዮጵያ ኤሌክትሪክ አገልግሎት የኃይልና መሰረተ ልማት ስርቆትን ለማስቀረት የፖሊሲና አሰራር ማሻሻያ ማድረጉን ኤፍኤምሲ
ዘግቧል። በአገልግሎቱ የህግ አገልግሎት ስራ አስፈጻሚ አበበ ተስፋ በበጀት ዓመቱ 239 የመሰረተ ልማት ስርቆት ወንጀሎች መፈጸማቸውን ገልጸዋል። በዚህም በመሰረተ ልማቶቹ ጉዳት ያደረሱ 24 ግለሰቦች በፍርድ ቤት ጥፋተኛ መሆናቸው ተረጋግጦ ከ4 ወር እስከ 20 ዓመት በሚደርስ ጽኑ እስራት መቀጣታቸውን ተናግረዋል። የኢትዮጵያ ኤሌክትሪክ አገልግሎት ከ5 ሚሊዮን በላይ ደንበኞችን የአገልግሎቱ ተጠቃሚ መሆናቸውን አንስተው በኤሌክትሪክ መሰረተ ልማቶች ላይ የሚደርሱ የስርቆት ወንጀሎች አገልግሎቱን በአግባቡ ተደራሽ ለማድረግ ተግዳሮት መሆኑን ተናግረዋል። በአዲሱ የፖሊሲና አሰራር ማሻሻያ መሰረት የኤሌክትሪክ መሰረተ ልማት ስርቆት ወንጀል ላይ ተሰማርቶ የተገኘ ማንኛውም ሰው ከ5 እስከ 20 ዓመት በሚደርስ ጽኑ እስራት እንደሚቀጣ አስገንዝበዋል። የአገልግሎቱ የሽያጭና ደንበኛ አገልግሎት ዳይሬክተር ይስዩም በበኩላቸው ባለፉት 11 ወራት 298 የኤሌክትሪክ ኃይል ስርቆት መፈጸሙን ጠቁመው በዚህም 259 ሚሊዮን ብር ኪሳራ መከሰቱን አስረድተዋል። የአዲስ አበባ ከተማ ካቢኔ የ2018 ዓመተ ምህረት በጀት 350 ቢሊዮን ብር እንዲሆን ወሰነ። የአዲስ አበባ ከተማ አስተዳደር ካቢኔ የ2018 ዓመተ ምህረት በጀት 350 ቢሊዮን ብር ሆኖ ለምክር ቤቱ እንዲቀርብ ውሳኔ አሳልፏል። ካቢኔው ባካሄደው 4ኛ ዓመት 12ኛ መደበኛ ስብሰባ በሁለት ወሳኝ አጀንዳዎች ላይ ተወያይቶ ውሳኔ አሳልፏል። ረቂቅ በጀቱ የአገልግሎትና አቅርቦት ድጎማዎችን አካቶ ካፒታል በጀት 249.9 ቢሊዮን ብር እንዲሁም ከፍተኛ ጥንቃቄና ቁጠባ መሰረት ላደረገ የመደበኛ በጀት 100.1 ቢሊዮን ብር የበጀት ጣሪያ ወስኗል። በተጨማሪም በከተማ ውስጥ የነበረውን የመሬት ዋጋ ከማረጋጋት አንጻርና የቀጣይ የከተማውን የመልማት ፍላጎት በማጥናት የቀረበውን የመሬት ሊዝ ዋጋ ማሻሻያ አጽድቋል። ዘገባው የኢፒድ ነው። ውድ ተመልካቾች ከኢሳት ነጻ ህዝብ ሚዲያ የሰዓቱ ዜና እንደቀጠለ ነው። አሁን ደግሞ ወደ ውጭ ዘገባዎች አልፋለሁ። የዩጋንዳ ፕሬዝዳንት ዩዌሪ ሙሴቬኒ ሲቪሎች በአንዳንድ ሁኔታዎች በድጋሚ በወታደራዊ ፍርድ ቤት የሚዳኙበትን ህግ ማሻሻያ ፈረሙ። በማሻሻያ ህጉ መሰረት ሲቪሎች የውትድርና መገልገያ ቁሳቁሶችን ይዘው ከተገኙ ለወታደራዊ ፍርድ ቤቱ ተላልፈው ይሰጣሉ። የሀገሪቱ ጦር ቃል አቀባይ ህጉ በምክር ቤት አባላት ከጸደቀ በኋላ በታጠቁ ነውጠኛ ወንጀለኞች ላይ ጠንካራ እርምጃ ይወስዳል። ዲሞክራሲያዊ ሂደቱን ለመናድ የሚመሰረቱ ታጣቂ የፖለቲካ ቡድኖችን ይከላከላል። ብሔራዊ ደህንነት ጠንካራ መሰረት ላይ እንዲቆም ያደርጋል ብለዋል። ይሁን እንጂ የተቃዋሚ መሪ የሆኑት ቦቢ ዋይን ህጉ በእርሳቸውና በሌሎች ላይ ጥቅም ላይ ለማዋል ያለመ ነው ብለውታል። በተቃዋሚ ጎራ ያለን ሁላችንም ይህ ህግ ያነጣጥርብናል ሲሉ ለአጃንስ ፍራንስ ፕሬስ ተናግረዋል። እንደ አውሮፓ አቆጣጠር ከ1986 ጀምሮ ስልጣን ላይ ያሉት ዩዌሪ ሙሴቬኒ ወታደራዊ ፍርድ ቤቶችን በመደገፍ ያለምንም ልዩነት ሰዎችን በመሳሪያ እየገደሉ ያሉ የወንጀለኞችንና አሸባሪዎችን ከፍተኛ እንቅስቃሴ አደብ ያስይዛል ማለታቸውን ቢቢሲ ዘግቧል። የኢራንና የእስራኤል ግጭት መባባሱን ተከትሎ ትራምፕ የቡድን 7 ጉባኤን አቋርጠው ወጡ። የኢራንና የእስራኤል ግጭት ተባብሶ 5ኛ ቀኑን መያዙን ተከትሎ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በካናዳ እየተካሄደ ያለውን የቡድን 7 ጉባኤ ከመጠናቀቁ በፊት አቋርጠው መመለሳቸው ተገልጿል። ግልጽ በሆኑ ምክንያቶች ቀደም ብዬ መመለስ አለብኝ ሲሉ ትራምፕ የተናገሩ ሲሆን የዋይት ሃውስ ብሔራዊ ደህንነት ምክር ቤት እንዲሰበሰብ ትዕዛዝ ማስተላለፋቸውን የሚያመለክቱ ሪፖርቶች ወጥተዋል። ፕሬዝዳንቱ ጉባኤው ከመጠናቀቁ በፊት ቀድሞ በመሄዳቸው ምክንያት ከዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪና ከሜክሲኮ ፕሬዝዳንት ክላውዲያ ሺምባ ጋር ለማክሰኞ ታቅዶ የነበረው ውይይት አይካሄድም ተብሏል።
ትራምፕ ቀደም ብለው ትሩዝ ሶሻል በተሰኘ የሶሻል ሚዲያ ገጻቸው ኢራን በቅርቡ በተካሄደው የአሜሪካና የኢራን የኒውክሌር ድርድር ላይ ያቀረቡትን ስምምነት መፈረም እንደነበረባት አስፍረዋል። ኢራን የኒውክሌር መሳሪያ ሊኖራት አይችልም፣ ደጋግሜ ተናግሬያለሁ ብለዋል። ትራምፕ በተጨማሪም 17 ሚሊዮን ነዋሪዎች ከሚኖሩባት የኢራኗ መዲና ቴህራን በአስቸኳይ ለቀው እንዲወጡ በማህበራዊ ሚዲያ ገጻቸው ትዕዛዝ አስተላልፈዋል። በዋናነት ዩናይትድ ኪንግደም፣ አሜሪካ፣ ካናዳ፣ ፈረንሳይ፣ ጀርመን፣ ጣሊያንና ጃፓን የሚገኙበት የቡድን 7 ሀገራት መሪዎች ትራምፕ ጉባኤውን ሳያጠናቅቁ ቀድመው መሄዳቸውን እንደሚረዱት ገልጸዋል። የቡድን 7 ሀገራት በጋራ ባወጡት መግለጫ እስራኤል ራሷን የመከላከል መብት እንዳላት አረጋግጠናል፣ ለእስራኤል ደህንነት ድጋፋችንን እንገልጻለን ብለዋል። ውድ ተመልካቾች ከኢሳት ነጻ የህዝብ ሚዲያ የሰዓቱ ዜና እስካሁን ነበር። ከዜናው ጋር ደረጀ ይልማ አብሬያችሁ ቆይቻለሁ። ከቀሪ የኢሳት ዝግጅቶች ጋር ሰናይ ጊዜ